የማስመሰል ጥግ የሚገርማችሁ ነገር ዴቭ ዛሬ ለሄርሜላ ያለውን ጥላቻ በአደባባይ ገልጾታል። ምክንያቱም ሩታ የወንድሜ ሚስት ናት፣ ልጅም ወልዳልናለች። ሩታን መቼ ምንም ቢመጣ ምንም አንጠላትም፣ ከጎናችን ሲጀመር አንተ የሄርሜላ ጥላቻ አለብህ። ሁለት ምላስ ነው ዴቭ የምታወራው። ዴቭ ማለት በጣም የሆነ እንዴት አድርጌ ልንገራችሁ፣ ትልቅ ሆነ እንደ ትንሽ አትሁም። በመጀመሪያ የሰው ልጅ ይጋባል፣ ይለያያል። በእነሱ አልተጀመረም። ማይክል ጃክሰን እስከናንተ ሩታ ስታንቋሻችሁ የዛን ሰዓት እኮ አንድ መልስ ያልመለስክ ሰውዬ ነህ። አሁን ታዲያ ይሄንን የምታወራው አሁን ሰው ነኝ ብለህ ነው? ጭራሽ ወንድሜ ይሄንን ነገር በአደባባይ ተሰራ። ይሄንንም ሴራ የጠመዘዝከው አንተ ነህ። ከፍቅር ጋር እንዲገናኝ ያደረገው 100% አንተና ሩታ ኤፍሬም ናቸው። ሌላ ማንም አላደረገውም። ይገባሃል አይደለ? ስለዚህ ቤተሰብዬ እንደው እውነት የሄርሜላና የማይክል ጃክሰን ፍቅር እስከ መጨረሻ ያርግላችሁ ብላችሁ ተመኙ። እኔ በጣም ነው በአሁን ሰዓት ላይ በጣም እየደበረኝ ነው። እንዴት ብትሉ ይህንን ያህል እንዴ የሰው ልጅ እኮ እንዴ እኔ ያላቅም ባህሉ ከሀገራችን ከወጣን ጀምሮ አንቀጽ 35 ተቀይሯል። እንዴ በቃ ቦታውን ለቀቀ ነው። የሴት ልጅ መብት ይከበር የወንድ እንዴ ተቀይሯል እንዴ? ተተቀይረ ነገሩ ግን በጣም ነው። በዚህን ያህል ልክ ተንኮለኞች ናችሁ። በመጀመሪያ አልፈልጋትም ያላትን ሴት እኮ ነው አንተ እየተከተርክ የምትሄደው ዲቪ የምትባል። ለምን እንደንትኑ እንደ ካልቸሩ ለምን ዋርሳ ሆነ ገብተህ ትልቅ ወንድም ደግሞ ዋርሳ ይባላል። ዋርሳ ሆነ ለምን ሩታን አታገባትም ከፈለክ? ይህንን ያ እንደዚህ ለሷ የምትጨነቅላት ከሆነ ግን እንደዛ ስታንቋሽሻችሁ ምን ስትላችሁ ያ ነገር አልተሰማህም። ዛሬም ሩታ ትላለህ። ለፍቅር ግን ጊዜ ያለው ሁሉም